መዝሙር 24 ርዕስ የምትጽፉ ቅዱሳን መዝሙር 24 የኢየሱስ ክርስቶስ ንግስና፣ በመዝሙር 22 መከራን የተቀበለው፣ በመዝሙር 23 በትንሣኤ ታላቅ የበጎች እረኛ የሆነው፣ በመዝሙር 24 ደግሞ የቤተ ክርስቲያን ተናፋቂ ሙሽራ እና የእስራኤል ንጉሥ ሆኖ ይገለጣል። እንግዲህ ኢየሱስ ክርስቶስ ለቤተ ክርስቲያን የተባረከ ተስፋዋና ተናፋቂ ሙሽራዋ እንደሆነ መጽሐፍ ቅዱስ በግልጥ ያስተምረናል። ከዚህም የተነሳ የተባረከ ተስፋዋ መሆኑን የሆነው ኢየሱስ ክርስቶስ ደግሞ በመነጠቅ ቤተ ክርስቲያን ወደ ሙሉ ክብሯ እንደሚያስገባት እና እንደሚወስዳት ሰርግ እንደተዘጋጀ ይህንን ሁሉ እንግዲህ የዛሬ ሳምንት ተመልክተናል። እነዚህን ነገሮች ምናልባት ተመልክተናል። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ወይም ከቤተ ክርስቲያን ጋር በተገናኘ ምንድነው? ከእስራኤል ጋር በተገናኘ ደግሞ ምንድነው? በአባታቸው በንጉሥ ዳዊት የተስፋ ቃል መሰረት ግን እስራኤል ላይ ተመልሶ መጥቶ የሚነግሰው መሲህ ማን ነው? እርሱ ኢየሱስ ክርስቶስ ነው። ከዚህ የተነሳ ራሱ ምን አለ? በኢየሩሳሌምም እንኳን ቢሆን አትማሉ ብሎ ተናግሯል። ለምን በሚባልበት ጊዜ እርሷ የታላቁ ንጉሥ ምንድናት? ከተማ ናት። ስለዚህ ጌታ ኢየሱስ ክርስቶስ አሁን ተመልሶ ሲመጣ ለእስራኤል ምን ሆኖ ነው የሚመጣው? ንጉሥ። ስለዚህ በአባታቸው በንጉሥ ዳዊት የተስፋ ቃል መሰረት ደግሞ ተመልሶ ሲመጣ በእስራኤል ምድር ላይ በእስራኤል ሕዝብ ላይ ምን የሚል ነው? እርሱ የሚነግስ ነው። የመሲሁ መንግስት በመጽሐፍ ቅዱስ ቋንቋ የሺው ዓመት መንግስት ተብሎ ይጠራል። እንግዲህ የመሲሁ የሺህ ዓመት መንግስት በብሉይ ኪዳን ነቢያቶች በብዛት የተጠቀሰ ሲሆን ገና ወደፊት የሚመጣ መንግስት እንደሆነ የእግዚአብሔር ቃል ያስተምረናል። ይህ የመሲሁ ወይም የክርስቶስ መንግስት እግዚአብሔር ለንጉሥ ዳዊት በገባለት የተስፋ ቃል መሰረት መሲሁ ኢየሱስ በዳዊት ዙፋን ላይ ተቀምጦ መናገሻ ከተማውንም ኢየሩሳሌም ላይ በማድረግ ዓለምን ሁሉ የሚያስተዳድርበት መንግስት ነው። ይህ የመሲሁ መንግስት እንዳለፉት እንደዚህ ምድር ነገስታት በሰው ሳይሆን ጊዜው ሲደርስ በሰማይ አምላክ የሚመሰረት ይሆናል። ይህ ጊዜም የሚሆነው ጌታ ኢየሱስ ክርስቶስ በኃይልና በታላቅ ክብር ሲገለጥ ወይም ሲመጣ እንደሆነ መጽሐፍ ቅዱስ በግልጥ ያስተምረናል። ጌታ ለፍርድ በሚገለጥበት ጊዜ የምድር መንግስታት ሁሉ ለዘለዓለም ከምድረ ገጽ ምን ይላሉ? ይጠፋሉ። ከዚህ በኋላ የሰው የምድር መንግስት አይኖርም። መንግስቱ ፍጻሜ የሌለው መንግስቱ ለመቼ ነው? ለዘለዓለም ነው። እንግዲህ ይህ የመሲሁ የሺህ ዓመት መንግስት ከሰባቱ ዓመት የመከራ ዘመን በኋላ የሚመሰረት መሆኑን መጽሐፍ ቅዱስ ያስተምረናል። ራእይ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 የሺው ዓመት መንግስትን በሚመለከት ራእይ ምዕራፍ 20 ከቁጥር 7 ጀምሮ ከቁጥር 1 ጀምሮ የሺው ዓመት መንግስት የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ቁጥር 4ን ተመልከቱ። ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱት ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየው። ከክርስቶስ ጋርም 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን በኢየሱስ ክርስቶስ የማያምኑ በብሉይ በክርስቶስ በአዲስ በኢየሱስ ክርስቶስ የማያምኑ የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን
የእግዚአብሔርና የክርስቶስ ካህናት ይሆናሉ። ከእርሱም ጋር ይህን 1000 ዓመት ምን ይላሉ? ይነግሳሉ። እኛ ከመሲሁ ጋር ምን የምንል ነን? የምንነግስ ነን። ነገር ግን መሲሁ ሲመጣ የሚነግሰው የማን ሕዝብ ላይ ነው? የእስራኤል ሕዝብ ላይ ነው። ዳንኤል ምዕራፍ 2 ከቁጥር 44 ጀምሮ እስከ 45 አስቀድሞ ትንቢት የተነገረበት እንደሆነ ዳንኤል ምዕራፍ 2 ከቁጥር 44 ጀምሮ ምን ይላል? በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል። ለመቼ? ዘላለም። ለሌላ ሕዝብም የማይሰጥ። ተመልከቱ፣ የነገሥታት የአሕዛብ ነገሥታት የአሕዛብ መንግሥት ይፈራረቃል። ከላይ ብናነብ ለምሳሌ ባቢሎን መንግስት አለ። ከባቢሎን መንግስት ቀጥሎ ደግሞ ፋርስና ሜዶ መጣ። ከፋርስና ሜዶ መንግስት በኋላ የግሪክ መንግስት መጣ። ከግሪክ መንግስት በኋላ የሮም መንግስት መጣ። ይፈራረቃል። አንደኛው ሲያልፍ አንደኛው ጊዜው ሲያልፍ አንደኛው ብርቱ ይመጣል። እዚህ ጋር ግን ቁጥር 44 የእግዚአብሔር መንግስት ከተመሰረተ በኋላ የማይፈርስ በሌላ የአሕዛብ ነገስታት የማይተካ እግዚአብሔር ይመስገን። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ሕዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች። ከተራራ ላይ የወረደችው ድንጋይ ማንን የሚወክል ነው? ጌታ ኢየሱስ ክርስቶስን። ለዘለዓለም ታጠፋቸውም አለች፣ ለዘለዓለምም ትቆማለች። ድንጋዩም ክርስቶስን ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም የአሕዛብን መንግስታት ሁሉ ማለት ነው ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ፣ ፍቺው ምን ያለ ነው? የታመነ ነው። እግዚአብሔር ከፊት ለፊት ታላቅ መንግስት ለመሲሁ አስቀርቷል። ምን የማይል የማይተካ የማይፈርስ በሌሎች የአሕዛብ መንግስታት የማይተካ የማይቀየር። ይህንን ካነበብን ሉቃስ ላይ አንድ ተጨማሪ ሉቃስ ምዕራፍ 1 ከቁጥር 31 ጀምሮ መልአኩ ገብርኤል ከማርያም ጋር በተያያዘ ምንድነው ያወራው? ለማርያም የመሲሁን ነገር ከእርሷ የሚወለደው ቁጥር 30 ላይ ሉቃስ 1 ከቁጥር 30 እንጀምር። መልአኩ ገብርኤል እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል። ልብ በሉ፣ እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ምን ይለዋል? ትክክለኛው ንጉሥ ነው የተወለደው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ፣ በያዕቆብ ቤት ማለት በሌላ ያዕቆብ ስሙ ሌላ እስራኤል፣ በያዕቆብ ቤት ወይም በእስራኤል ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ኦ ማይ ጋድ! ስለዚህ ከፊት ለፊት ትልቅ ብለሲንግ አላቸው ማለት ነው። ይሄ ህዝብ ትልቅ ብለሲንግ አለው። ከነርሱ ይልቅ ግን የተባረከው ብለሲንግ የማን ነው? የኛ ብለሲንግ ነው። የኛ ሰማያዊ ንግስና፣ ሰማያዊ እኛ እኮ በዛ ሰዓት ላይ የሚነገስብን ሳይሆን አብረን ምን የምንለን የምንነግስ ነን። እንግዲህ ጌታ ኢየሱስ ክርስቶስ በንጉሥ ዳዊት የተስፋ ቃል መሰረት የትንቢቶች ፍጻሜ ሆኖ በሚመጣበት ጊዜ አርማጌዶን ጦርነት ላይ እስራኤልን የከበቡትን ሁሉ ካጠፋ በኋላ እንዲሁም ደግሞ ሰይጣንንና አጋንንቶችን ካሰረ በኋላ በምድር ላይ የሚመሰርተው ይህ የ1000 ዓመት መንግስት ባህሪው ምን ይመስላል? የ1000 ዓመት መንግስቱ ባህሪ ምን ይመስላል? በፍጥነት እናያለን ማለት ነው። አባባ ጸጋን ጨምረልን። የ1000 ዓመት መንግስት ባህሪ አንደኛ የክርስቶስ የ1000 ዓመት መንግስት ባህሪ አንደኛ ሰይጣንና አጋንንቶች ሁሉ
ለ1000 ዓመት ይታሰራሉ። በመሲሁ መንግስት ጥፋትና ጉስቁልና አይኖርም። አያችሁ? ይህንን ራእይ ምዕራፍ 20 ቁጥር 1 ጀምሮ ቅድም ላይ ታላቅ ሰንሰለት የያዘ መልአክ ከሰማይ ሲወርድ አየው። ኦኬ ሰይጣንንና ዲያብሎስን የቀደመውን እባብና ያሁኑን ዘንዶውን እርሱን ያዘውና ኦኬ ለ1000 ዓመት ምን አለው? አሰረው፣ ወደ ጥልቅም ጣለው ይላል። ስለዚህ ሰይጣንና አጋንንቶቹ በመሲሁ መንግስት ውስጥ ድርሻም እንቅስቃሴም ስለሌላቸው ለ1000 ዓመት ምን ይላሉ? ይታሰራሉ። ያን ጊዜ በመሲሁ መንግስት ውስጥ ጥፋትና ጉስቁልና የሚባል ነገር አይኖርም ማለት ነው። ጥፋትና ጉስቁልና ሰይጣን ሲታሰር ካጋንንቶቹ ጋር ሲታሰር ጥፋትና ጉስቁልና ከቆመ ጥፋትና ጉስቁልና ምንጫቸው ማን ነው ማለት ነው? አያችሁ? ሰይጣንና አጋንንቶች ሁሉ ለ1000 ዓመት ይታሰራሉ። በመሲሁ መንግስት ያን ጊዜ ጥፋትና ጉስቁልና አይኖርም። ሁለተኛ የ1000 ዓመት መንግስት የመሲሁ የ1000 ዓመት መንግስት ባህሪ። ሁለተኛ የመሲሁ የኢየሱስ ክርስቶስ መናገሻ ከተማ ኢየሩሳሌም ትሆናለች። ዓለምንም የሚያስተዳድርበት ሕግና ሥርዓት ከንጉሱ ከተማ ከኢየሩሳሌም ይወጣል። ሚክያስ ምዕራፍ 4 ከቁጥር 1 ጀምሮ ሚልኪያስ ሳይሆን ሚክያስ ምዕራፍ 4 ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። በመጨረሻ ዘመን የእግዚአብሔር ቤት ተራራ ንግስና ኪንግደም ነው፣ በተራሮች ራስ ላይ ጸንቶ ይቆማል። የመሲሁ መንግስት ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ወደ እርሱ ይጎርፋሉ። ኦኬ አሁን ሰው ሁሉ ካልሄድኩ በሊቢያ በኩልም ጠፍቼ ሄዳለሁ የሚለው የት ነው? አሜሪካ። ህዝብ ሁሉ አሁን ዲቪ የሚሞላው ወደ የት ነው? ወደ አሜሪካ። በዛም በዚህም ብዬ ሳላያት ወደ ጌታ አልሄድም የሚለው ጴንጤው ማንን ነው? አሜሪካን፣ እናት ሀገራችን አሜሪካ። ነገር ግን በ1000 ዓመት መንግስት አሜሪካ ትረሳለች፣ ርዕስ አትሆንም። በ1000 ዓመት መንግስት ጊዜ አውሮፓ ይረሳሉ። አውሮፓ ትዝ የሚለው የለም። በ1000 ዓመት መንግስት ጊዜ ማን ነው ደምቃ የምትታየው? እስራኤል ናት። ንጉሱ ተቀምጧል። ሕግና ሥርዓት ሁሉ የሚወጣው ከየት ነው? ከእስራኤል ዘንድ ነውና። እሺ ቁጥር 2 ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። ዋው! ስለዚህ የመሲሁ መንግስት መናገሻ ከተማ ማን ትሆናለች? እስራኤል ትሆናለች። ሕግና ሥርዓትም ከማን ነው የሚወጣው? ከእርሱ ከኢየሱስ ክርስቶስ ከእስራኤል ዘንድ ይወጣል። ሶስተኛ የመሲሁ መንግስት ባህሪ ፍጹም ሰላምና ፍጹም ጽድቅ ደግሞም ፍጹም በረከት ይሆናል። በኃጢአት ምክንያት በፍጥረት ሁሉ ላይ የመጣ እርግምና ሁሉ ይነሳል፣ እርግማን ሁሉ ይነሳል፣ ፍጹም በረከት ብቻ ይሆናል። ኢሳይያስ ምዕራፍ 11 ቁጥር 2 ጀምሮ እስከ 5 ኢሳይያስ ምዕራፍ 11 ቁጥር 2 ጀምሮ እስከ 5 ስለ መሲሁ እንዲህ ይላል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ምን ይልበታል? ያርፍበታል። የመንፈስ ቅዱስ 7ቱ ባህሪያት መንፈስ ቅዱስን ፍጹም የሆነ የመንፈስ ቅዱስ ሥራ በመሲሁ በኩል ይገለጣል። ቁጥር 3 እግዚአብሔርን በመፍራት ደስታውን ያያል። ዓይኑ እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። ቁጥር 5 የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ፍጹም ምን ይሆናል ማለት ነው? ጽድቅ፣ ፍጹም በረከት፣
ፍጹም ሰላም ይሆናል። መዝሙር 72 ከቁጥር 1 ጀምሮ እስከ 5 ድረስ መዝሙር 72 ከቁጥር 1 ጀምሮ እስከ 5 እንዲህ ይላል። አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ። ሕዝብን በጽድቅ ችግረኛውንም በፍርድ ይዳኝ ዘንድ ተራሮችና ኮረብቶች ለሕዝብ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ፣ ለድሆችም ልጆች ታድናለህ፣ ክፉዎችንም ታዋርዳለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። በዘመኑም ቁጥር 7 ላይ በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ይሆናል። ስለዚህ የመሲሁ መንግስት በምን የተሞላ ነው? በጽድቅ በበረከትና በሰላም የተሞላ ነው። አራተኛ የመሲሁ መንግስት ባህሪ በምድር ሁሉ ያለ ፍጥረት በኃጢአት ምክንያት ከደረሰበት ባርነት ነፃ ይሆናል። ያን ጊዜ ምድረ በዳው ገነት ወይም ለምለም ይሆናል። ምድር ሁሉ ለ1000 ዓመት ገነት ትሆናለች። ለስንት ዓመት? ለ1000 ዓመት። ጆሆ ዊትነሶች ምንድነው የሚሉት? ፈጽሞ ለዘላለም ነው። ይሄንን ምድር ያድሰውና እዚሁ ምድር ላይ ነው የምንኖረው ይላሉ። ፈጽሞ መጽሐፍ ቅዱሳዊ መሰረት የለውም። ይሄ ምድር የሰማይ በታላቅ ትኩሳት ቀልጦ እንደሚጠፋ መጽሐፍ ቅዱስ ይናገራል። አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ ምን እንላለን? እንጠብቃለን ተብሎ ተጽፏል። ነገር ግን ይቺ ምድር በኃጢአት ምክንያት ተመልከቱ፣ በአዳም በኩል የገባ የኃጢአት ጥፋት ሰውን ብቻ ሳይሆን እንስሳንና ተፈጥሮን ራሱ አጎሳቁሏል። እንስሳንና ተፈጥሮን አጎሳቁሏል። ምድር ስትፈጠር እንደዚህ አይደለም የተፈጠረችው። አዳም ይኖርበት የነበረው ኢንቫይሮንመንት እንደዚህ አይደለም። ሚድል ኢስት በጣም በልምላሜ የተሞላ ነበር። ገነት የሚባለው ኤደን ገነት የሚባለው ቦታ መካከለኛው ምስራቅ አብዛኛውን ቦታ ከበር ያደርጋል። መካከለኛው ምስራቅ ላይ ነው በብዛት ያለው። አሁን ጭው ያለ ምድረ በዳና በአሸዋ የተሞላ ቦታ ነው የምናየው። ሚድል ኢስት በአዳም ዘመን እስከ ጥፋት ውሃ እስከ ኖህ ዘመን ሙሉ በልምላሜ የተሞላ ቦታ ቢኖር የት ነው? ይሄ አልጄሪያ ላይ ራሱ ያለ ምድረ በዳ ሰሃራ ምድረ በዳ የሚባል አለ። ከሰሜን አፍሪካ ጀምሮ ወደታች ድረስ እስክንመጣ ድረስ ያለው ማለት ነው። ሰሃራ ምድረ በዳ ካያችሁ የምን ውጤት ነው? የኃጢአት ውጤት ነው። አንበሳ አድኖ ሲበላ ካያችሁት የተፈጥሮ ጉዳይ ሳይሆን የምን ጉዳይ ነው? የኃጢአት ውጤት ነው። የኃጢአት እርስ በርሳቸው አውሬዎች ክፉ ሆነው ካያችኋቸው የምን ውጤት ነው? የኃጢአት ውጤት ነው። ግን የመሲሁ መንግስት ሲመሰረት ጌታ ኢየሱስ ክርስቶስ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን በሚገዛበት በዚያ የ1000 ዓመት መንግስት ውስጥ ምድር ሁሉ በምን ትሞላለች? በልምላሜ ትሞላለች። ምድረ በዳው ስብን ይጠግባል። ምድረ በዳው በልምላሜ ይሞላል። ምድር ገነት ትሆናለች። ለስንት ዓመት? ለ1000 ዓመት። መጽሐፍ ቅዱሳዊ ጥቅስ ይኖረናል። የስ ለምሳሌ ኢሳይያስ ምዕራፍ 35 ቁጥር 1 ላይ ኢሳይያስ ምዕራፍ 35 ቁጥር 1 ላይ ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃው ሐሴት ያደርጋል፣ እንደ ጽጌረዳ ምን ይላል? ያብባል ይላል። ምድረ በዳው ሁሉ በልምላሜ ይሞላል። የአዳም ገነት ወይም የልምላሜው ቦታ በሙሉ ያ የሚያምረው ጋርደን ኤሪያው በሙሉ ሚድል ኢስት ላይ አብዛኛውን ቦታ ከበር ያደርጋል ያልኳችሁ የጠፋው መቼ ነው ብለናል? በጥፋት ውሃ ዘመን ነው። በጥፋት ውሃ ዘመን ጂኦግራፊ ሁሉ ተቀያይሯል። ከኖህ የጥፋት ዘመን በኋላ ምድረ በዳው ነገሩ ሁሉ ጂኦግራፊ ሁሉ ተቀያይሮ ኤደን ገነት ያትክልቱ የሚያምረው ስፍራ በሙሉ ምን ብሏል? ጠፍቷል። ይሄ ሚድል ኢስት ላይ እስራኤልን ጨምሮ ያለው ምድረ በዳ በሙሉ
ሙሉ በሙሉ ገነት የምትለመልመውና ምድር የምትለመልመውና ገነት የምትሆነው ማን ሲመጣ ነው? ጌታ ኢየሱስ ክርስቶስ ኋለኛው አዳም ሲመጣ ያን ጊዜ ሰው ብቻ ሳይሆን ተፈጥሮ ይፈወሳል። ሰው ብቻ ሳይሆን እንስሶች ራሱ ይፈወሳሉ። እንስሶች ይፈወሳሉ። ኦኬ ሮሜ አንድ ነገር ይጠቁመናል። ሮሜ ምዕራፍ 8 ከቁጥር 18 ጀምሮ እስከ 20 ከተፈጥሮ ጋር በተያያዘ ሮሜ ምዕራፍ 8 ከቁጥር 18 ጀምሮ ለእኛም ይገለጥ ዘንድ ካለው ክብር ጋር ወይም በእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ያሁኑ ዘመን ስቃያችን ምንም እንዳይደል አስባለሁ ካለ በኋላ ቁጥር 19 ተመልከቱ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ምን ይላል? ይጠባበቃል። ፍጥረት ሲል እንግዲህ እንስሳው፣ ምድረ በዳው፣ ደግሞም ይሄኛው ሰውነታችንን መዋጀትን ያላገኘው አካላችንን ተመልከቱ። እሱን ይመለከታል ፍጥረት ሲባል። ቁጥር 20 ፍጥረት ለከንቱነት ተገዝቷልና በኃጢአት ምክንያት በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆነው ክብር ነፃነት እንዲደርስ ነው። ቁጥር 22 ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። አየው ተፈጥሮ ሁሉ እያማጠ ነው። ተፈጥሮ ሁሉ በምጥ ውስጥ ነው ያለው። ማን ሲመጣ ነው ተፈጥሮ እንኳን የሚረጋጋው? ኢየሱስ ክርስቶስ ሲነግስ መንግስቱን ሲመሰርት ያን ጊዜ ተፈጥሮ ሁሉ ወደ ልምላሜ ወደ ትክክለኛ ማንነቱ ይመለሳል። አሁን ላይ ተፈጥሮ ሁሉ በምን ላይ ነው ያለው? በምጥ በመቃተት ውስጥ ነው ያለው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። እርሱ ብቻ አይደለም፣ ነገር ግን አያችሁ ተፈጥሮ ብቻ አይደለም፣ እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነታችንን እየተጠባበቅን ራሳችን በውስጣችን ምን እንላለን? እንቃትታለን። ይሄኛው ስጋችን የሚሞተው ምን የሚለውን እስኪለብስ ድረስ የማይሞተውን የሚበሰብሰው የማይበሰብሰውን ፍጥረት ብቻ አይደለም፣ ፍጥረታዊ አካል ያለን እኛ ራሱ የልጅነታችን ሙላት የሆነውን ቤዛነታችንን ምን እንላለን? እንጠባበቃለን። ያ ማለት አልዳንም ማለት ወደፊት እንድናለን ወይም ደግሞ ደህንነታችን የሚረጋገጠው ወደፊት ነው ማለት አይደለም። የመንፈስ በኩራት ካለ አለቀ በቃ። ብትሞትም የሞተው አካል ምን ይላል? የትንሣኤ አካል ሆኖ ተቀይሮ ይነሳል። ስለዚህ ፍጥረት ሁሉ በምንድን ነው ያለው? በመቃተት ነው ያለው። ያኔ በሱ ውስጥ ግን በልምላሜ ይሞላል። ምድረ በዳው ገነት ይሆናል። ለ1000 ዓመት ምድር ሁሉ ምን ትሆናለች? ገነት ትሆናለች። ቀጥሎ የመሲሁ መንግስት ባህሪያት 5ኛ ምድር እግዚአብሔርን በማወቅ ትሞላለች። በዚያ ዘመን ሰው ሰውን ወይም ጎረቤት ጎረቤቱን ጌታን እወቅ ብሎ ምን አይደለትም? አይመሰክርለትም። በምድር ላይ ያለ ሰው ሁሉ ከትንሽ እስከ ትልቅ እግዚአብሔርን በማወቅ ምን ይላል? ይሞላል። ይህንን ጥቅስ አንዳንድ ጴንጤዎች ሲጠቀሙ አይታችኋል። በቃ ምድር ስብከት ላይ የሚሰብኩታል እኮ እግዚአብሔር ምድርን በማወቅ ትሞላለች ተብሎ እንደተጻፈ እንሰብካለን። አሁን በእኔና ባንተ ስብከት ምድር ሁሉ እግዚአብሔርን በማወቅ ልትሞላ አትችልም። እንስበክ ጥሩ ነው። የምንሰብከው ግን ምድር ሁሉ እግዚአብሔርን በማወቅ እንድትሞላ ሳይሆን ወደ ጥፋት የሚሄዱ ነፍሳት ምን እንዲሉ ነው? እንዲድኑና እንዲያመልጡ ነው። ይሄ ጥቅስ ፈጽሞ በዚህ ዘመን አይደለም የሚፈጸመው። በሺው ዓመት መንግስት ከሚፈጸሙ ነገሮች መካከል አንዱ ምድር ሁሉ እግዚአብሔርን በማወቅ ምን ትላለች? ትሞላለች። ያን ጊዜ ሰው ሰውን፣ ጎረቤት ጎረቤቱን ጌታን እወቅ ብሎ ምን አይደለትም? አይመሰክርለትም። መጽሐፍ ቅዱሳዊ ጥቅስ ያስፈልገናል። ኢሳይያስ ምዕራፍ 11 ቁጥር 9 ኢሳይያስ ምዕራፍ 11 ቁጥር 9 አባባ ጸጋ ጨምርልን። በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉምም። ውሃ ባህርን እንደሚከድን
ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለች። የሺው ዓመት መንግስት። ኤርምያስ 31 ቁጥር 34 ኤርምያስ 31 ቁጥር 34 እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። አያችሁ፣ ያኔ በሺው ዓመት መንግስት ጊዜ አስተማሪ ራሱ አይኖርም። ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለች። ራሱ መምህሩ አለ አይደል እንዴ? እሺ፣ ስድስተኛ ህዝቡን እስራኤልን በልባቸው በሚያኖረው አዲስ ህግና ስርዓት ያስኬዳቸዋል። እዛው ኤርምያስ 31 ከቁጥር 31 ጀምሮ እስከ 33 ከፍ ብለን እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከነዚህም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ሰባተኛ የመንግስቱ ባህሪ፣ የሰው ዕድሜ እንደ ዛፍ ዕድሜ ይረዝማል። በኃጢአት ምክንያት የመጣ የዕድሜ ማጠር ይቀራል። በ100 ዓመቱም የሚሞት ባጭር ተቀጨ ተብሎ ይለቀስለታል። አሁን በ10 በ15 በ20 ሲሞት አይደል ባጭር ተቀጨ የምንለው? ያን ጊዜ በ100 ዓመቱ የሚሞት ባጭር ተቀጨ ተብሎ ይለቀስለታል። እግዚአብሔር ምድርንና የሰውን ዕድሜ ወዴት መሰላችሁ እየወሰደ ያለው? ከአብርሃም በፊት ወደ ነበረው፣ በተለይ ከኖህ የጥፋት ዘመን በፊት ወደ ነበረው የህይወት ስርዓት እየመለሳት ነው። ተመልከቱ፣ በሺው ዓመት መንግስት ጊዜ ከኖህ በፊት የነበሩትን ከአዳም እስከ ኖህ ድረስ ያለውን ዕድሜ ታስታውሳላችሁ? 931 969 900 ከ700 እስከ 969 ተመልከት። ይሄ ዕድሜ እንደ ዛፍ ዕድሜ የሚባለው ማለት ነው። 969 ባለበት በ100 ዓመቱ ሲሞት አንድ ሰው እውነትም በምን ተቀጨ? ባጭር ተቀጨ። 100 ዓመት ብርቅ የሆነው ለኔና ለናንተ ነው። 100 ዓመት ብርቅ የሆነው በዚህ ዘመን ለምንኖር ነው። ከኖህ ዘመን ጀምሮ እስካሁን ድረስ 100 ዓመት ምንድነው? ብርቅ ነው። 100 ዓመት ከሞላ በኋላ አንድ ሰው በ100 ዓመታቸው አያቴን ምናምን ነገር ሲል እሳቸው ወዳጅ ዕድሜ ጠግመዋል አለ እንጂ በጦርነትና በምን በማይታወቅ ምክንያት ዝም ብሎ የሚያልቅ ምስኪን ወጣት ትላለህ። ኦኬ፣ ወዲያ የወጣቱ ማለቅ ይመጣልሃል። በዛ በሺው ዓመት መንግስት ግን የሰው ዕድሜ ከ700 እስከ 900 ዓመት ስለሚሆን በ100 ዓመቱ ሲሞት ያን ጊዜ ደረትን እየደቃ ምን ትላለህ? ባጭር ተቀጨ ወንድሜ ትላለህ። ስንት ዓመቱ ነው? 100 ዓመቱ። ገና ለጋ ነበር። ገና ለጋ 100 ዓመት ስትል ሰው ሁሉ እየደነገጠ ነው አብሮ የሚያለቅሰው። እንዴ ምንም ሳያይ ይባላል። ምድር ላይ ስንት ዓመት ኖሮ? 100 ዓመት ኖሮ ምንም ሳያይ ምን አይነት ነገር ነው ያጋጠመው? አደጋ ነው ያጋጠመው ይልሃል። በ100 ዓመቱ እንግዲህ ተመልከት። የሰው ዕድሜ እንደምን ይሆናል? እንደ ዛፍ ዕድሜ ይሆናል። ከዘፍጥረት ምዕራፍ 6 ከአዳም እስከ ኖህ ድረስ የነበረው የዕድሜ እንትን ይኖራል፣ የዕድሜ በረከት ይኖራል። እዚያስ ወደ አዳም ስትሄድ ደግሞ ምድር ራሷ በምን ተሞልታለች? በልምላሜ በገነትነት ተሞልታለች። እሱ ነው የሚከናወነው። ግን ለስንት ዓመት? ለ1000 ዓመት። አንድ ሰው በጣም ዕድሜ ቢኖረው ራሱ ስንቴ ነው የሚጠቀምበት? አንዴ ነው። 969 ቢኖር እንደማቱሳላ ኦኬ፣ ከ31 ዓመት በኋላ ምድር ራሱ በታላቅ ትኩሳት ቀልጣ ትጠፋለች። ምክንያቱም ገደብ አለው። የሺው ዓመት መንግስት ስንት ዓመት ነው? 1000 ዓመት ነው። ጥቅስ እንመልከት። ኢሳይያስ ምዕራፍ 65 ከቁጥር 17 ጀምሮ ፈጠን ልበል። ኢሳይያስ
ምዕራፍ 65 ከቁጥር 17 ጀምሮ ከቁጥር ቁጥር 20 ላይ ሄዱልኝ። ቁጥር 20 ላይ ከዚያ ወዲያ ጥቂት ዘመን ብቻ የሚኖር ሕፃን፣ አዲሱ መደበኛ ትርጉም 100 ይለዋል፣ ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም። ጎልማሳው 100 ዓመት ሆኖ ይሞታልና ኃጢአተኛውም 100 ዓመት ሆኖ የተረገመ ይሆናል። ቀጥሎስ ቤቶችንም ይሰራሉ፣ ይቀመጡባቸዋል፣ ወይኑንም ይተክላሉ፣ ፍሬውን ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ሌላ እንዲበላውም አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ምን ይላቸዋል? ደስ ይላቸዋል። ደስ ይላቸዋል። ታንክ ዩ አባባ። ኦኬ፣ ቀጥሎ 8ኛ የመንግስቱ ባህሪ እግዚአብሔር አንድ ስሙም አንድ ይሆናል። ስሙም እግዚአብሔር ጽድቃችን ተብሎ ይጠራል። በዚያ ሰዓት ሌሎች ሃይማኖቶች በምድር ላይ አይኖሩም። አሁን ላይ የተባዛው አሁን ላይ በየቦታው ያለ ህንድ ላይ ያለ የሃይማኖት ክምችት እና ፍቅር ሲዝም ራሱ በሺው ዓመት መንግስት ምን አይሉም አይቀጥሉም። እንደዛ አይነት አእምሮ በሽተኞች የፈለሰፏቸው ሃይማኖቶች ምን አይሉም አይኖሩም። በዛ ሰዓት እንደዚህ አይነት ነገር የለም። ትልልቅ የሚባሉት ሃይማኖቶች ራሱ ፈጽመው አይኖሩም። አሁን በአእምሮአችሁ ውስጥ ያሉት በዓለም ላይ ያሉ ሃይማኖቶች በሙሉ አይኖሩም። አባባ እናመሰግንሃለን። እግዚአብሔር አንድ ስሙም አንድ። በቃ አንድ እግዚአብሔር አለ፣ አንድ አምላክ አለ። ከእርሱ ውጭ በምድር ላይ ሌላ የሚመለክ የለም። የሌላ አምላክ ብለው የሳሉትን ስም መጥራት አይፈቀድም። እግዚአብሔር አንድ ስሙም አንድ። ያን ጊዜ ሲጠራሩ እርስ በርሳቸው እግዚአብሔር ጽድቃችን ይባባል። ይህንን እኛም ማለት እንችላለን። እግዚአብሔር ምናችን? ጽድቃችን። ሰላም ሲባል እግዚአብሔር ጽድቀን ነው፣ እግዚአብሔር ጽድቃችን፣ እግዚአብሔር ጽድቃችን፣ እግዚአብሔር ጽድቃችን። ኦ ማይ ጋድ እንዴት ደስ ይላል! ይህንን ቋንቋ እኛም ብንለማመደው ይጠቅመናል። እግዚአብሔር ጽድቃችን። ምክንያት የራስን ጽድቅ ምን አትልም፣ አታስቆጥርም። ይህ ቋንቋ ለሃይማኖተኛ ሰው አይመችም። ጽድቄ ለሚል ሰው፣ ጾም ጸሎትን ይዞ ጽድቄ ለሚል ሰው እግዚአብሔር ጽድቃችን ስትል አይመችም። ሰው የራሱን ጽድቅ ሊያቆም በተዘጋጀበት ሰዓት የማጽድቅ ተገልጧልና የእግዚአብሔር ጽድቅ ተገልጧልና፣ ስለዚህ እግዚአብሔር አንድ ስሙም አንድ ይሆናል። ስሙም እግዚአብሔር ጽድቃችን ተብሎ ይጠራል። ሌሎች ሃይማኖቶች ሁሉ በምድር ላይ ፍጻሜን ያገኛሉ። ሰው ሁሉ እውነተኛውን አምላክ ያመልካል። ዘካርያስ ምዕራፍ 14 ቁጥር 9 ላይ ዘካርያስ ምዕራፍ 14 ቁጥር 9 ምን ይላል? እግዚአብሔርም በምድር ሁሉ ላይ ይነግሳል። እሱ ማን ነው? ዘካርያስ ኢየሱስን ያውቀዋል? አያውቀውም እኮ። ከዘካርያስ በኋላ 600-500 ዓመት በኋላ ነው ማን የመጣው? ኢየሱስ የመጣው፣ ቃል ሥጋ የሆነው። በመለኮትነቱ ገብቶታል። በመለኮትነቱ መንፈስ ቅዱስ አናግሮታል። ነገር ግን እኛ ገብቶናል። እግዚአብሔር በምድር ሁሉ ላይ ይነግሳል ሲል እኔና እናንተ የምንግባባው በአዲስ ኪዳን የተገለጠው መሲህ፣ በአዲስ ኪዳን የተገለጠው ኢየሱስ ስለሆነ እዚህ ቦታ ላይ ለመግባባት ማን በምድር ሁሉ ላይ ይነግሳል? ኢየሱስ ክርስቶስ። እስኪ ኢየሱስ ንጉሥ ነው በሉ። ኢየሱስ ክርስቶስ በምድር ሁሉ ላይ ይነግሳል። በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል። ዋው! እግዚአብሔር አንድ ስሙም አንድ ይሆናል። ኤርምያስ 23 ቁጥር 5 እስከ 6 ይጠቅመናል። ኤርምያስ ዋው 23 ከቁጥር 5 ጀምሮ እስከ ቁጥር 6 እነሆ ለዳዊት
ጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱ እንደ ንጉሥ ይነግሣል ይከናወንለታልም። በምድርም ፍርድና ጽድቅን ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤል ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ማይ ጋድ እናመሰግናለን። ስሙን እዚህ ጋር ደግሞ ጠቆመን። እግዚአብሔር ምናችን? የእስራኤላውያን በረከት እንደሆነ እንዳትረሱ እሺ። ይሄ ሁሉ የሺው ዓመት መንግስት ባህሪ ነው። በዋናነት በሺው ዓመት መንግስት ተጠቃሚዎች እነማን ናቸው? መንግስቱ የሚመለከታቸው እስራኤላውያን ነው። ከነርሱ የተነሳ ዓለም እንደሚባረክ ግልጽ ነው። ባለማመናቸው ምክንያት ዓለም እንደዚህ ከሆነ በማመናቸውና በሙላታቸውማ ዓለም በሙሉ ፍጥረት ሁሉ እንዴት ይሆናል? ሐዋርያው ጳውሎስ ሮሜ 11 ላይ ባለማመናቸው ይህ ሁሉ ህዝብ ከዳነ በማመናቸው ምን ሊሆን ነው አለ። ዋው ጌታ ይመስገን። እሺ 9ኛ የመንግስቱ ባህሪ ፍጹም ሰላም ስለሚሆን ጦርና የጦርነት ወሬ አይኖርም። የዚያን ጊዜ ሰይፋቸውን ወደ ማረሻ ጦራቸውንም ወደ ማጭድ ይቀይራሉ። ከጦር መሳሪያነት ወደ ልማት መሳሪያነት ይዞራሉ። ብረታ ብረቶች ከታንክ ጀምሮ እስከ ሽጉጥ ድረስ እስከ ሰይፍ ድረስ ወደ ምን ይቀየራሉ? ወደ ልማት መሳሪያ። ፍጹም ሰላም ስለሚሆን ጦርና የጦርነት ወሬ በመሲሁ መንግስት ውስጥ የለም። የዛን ጊዜ ሰዎች ሁሉ ሰይፋቸውን ወደ ማረሻ ጦራቸውንም ወደ ማጭድ ይቀይራሉ። ከጦር መሳሪያነት ወደ ምን? ወደ ልማት መሳሪያነት ይቀየራል። ኢሳይያስ ምዕራፍ 2 ቁጥር 4 ኢሳይያስ ምዕራፍ 2 ቁጥር 4 እንዲህ ይላል፣ በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይኖርም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ፣ ብርሃን ባለበት ጨለማ የለምና። በመሲሁ መንግስት ውስጥ የጦር መሳሪያዎች በሙሉ ወደ ምን መሳሪያነት ይቀየራሉ? ወደ ልማት መሳሪያነት። ወደ ልማት መሳሪያነት። ጦራቸውን ማጭድ፣ ሰይፋቸውን ምን ያደርጉታል? ማረሻ ያደርጉታል። ሰይፋቸውን ማረሻ ያደርጉታል። የአውሮፓው ህብረት የሰላም ኦፊስ ላይ ትልቅ ምስል አይተናል አይደለ? ፕሮጀክተር ላይ ሰይፉን ወደ ምን እየቀየረ? ወደ ማረሻ ወደ ማጭድ እየቀየረ፣ ሰይፉን ወደ ማጭድ እየቀየረ ያለ ፒክቸር አላያችሁ? ፒክቸሩን የሆነ ሰዓት ላይ ላሳያችሁ ይችላል። ሰይፋቸውን ወደ ማረሻ። ይህንን ጥቅስ ነው ቀጥታ የወሰዱት። ግን በዚህ ዘመን ግልጹን ልንገራችሁ፣ ሰይፍ በሰይፍነት ብቻ ነው የሚያገለግለው። ኦኬ፣ የጸጥታው ምክር ቤት በቃ ሰላምና እናሰፍናለን፣ በዓለም ላይ ንጹህ፣ በዓለም ላይ ሰላምን እናደርጋለን፣ በዓለም ሁሉ ላይ ሰላም አይኖርም ብሎ እዚህ ጥቅስ ላይ ኢሳይያስ ምዕራፍ 2 ከቁጥር 4 ጀምሮ ያለውን ጥቅስ በመጠቀም የጸጥታው ምክር ቤት የሰላም ኦፊስ ፊት ለፊት ላይ ሰይፍን ወደ ማረሻ የሚቀይር ሐውልት ሰርተዋል። ያ ነገር የሚፈጸመው በሺው ዓመት መንግስት ብቻና ብቻ ነው። በሙላት በምድር ላይ የሚፈጸም ምድር ላይ ፈጽሞ ያን ጊዜ ጦርና የጦርነት ወሬ አይኖር። ለምን ሲባል የሰላም አለቃ የተባለው የናዝሬቱ ኢየሱስ ነው የሚነግሰው። የሰላም አለቃ በነገሰበት ፈጽሞ ጦርነት የለም። አዎ ለጦርነት እንጸልያለን። ጦርነት እንዲጠፋ ግን መጸለይ አትችልም። ብዙ ጊዜ አንዳንድ ጦርነት እግዚአብሔር ሆይ ጦርነት እንዲጠፋ በምድር ላይ ጦርነት እንዲጠፋ እንጸልያለን ይላሉ። አብረንም እንጸልይ ልጆች። ፈጽሞ ጦርነት ምን አይልም አይጠፋም። ምን ብላችሁ ጸልዩ ነው የምላቸው? ጦርነት እንዲቀንስ እንጸልይ እላለሁ። የሰው ልጆች ሞት እንዲቀንስ እንጸልይ እላለሁ። ለምን መሰላችሁ? ጦርነት ሊቆም አይችልም። ኢየሱስ ተመልሶ ሳይመጣ የምድር መንግስቱን ሳይመሰርት ጦርነት በምድር ላይ ሊቆም አይችልም።
ያን ጊዜ በእርሱ መንግስት ውስጥ ሰይጣንና አጋንንቶች ከታሰሩ በኋላ በምድር ላይ ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት ሲመሰረት ያን ጊዜ ሰዎች ሁሉ ጦራቸውን ወደ ማረሻ፣ ሰይፋቸውን ደግሞ ወደ ምን ይቀይራሉ? ጦራቸውን ወደ ማጭድ፣ ሰይፋቸውን ወደ ማረሻ ለማድረግ ይቀጠቅጣሉ። ያን ጊዜ ጦርነት፣ የጦርነት ወሬ የሚባል ነገር አይኖርም። ሰላማዊ መንግስት ኢየሱስ ባለበት ሁልጊዜ ምንድነው? ፍጹም ሰላም። ለዚህ ቤተክርስቲያን ማሳያ ነበረች። የዘመኗ ቤተክርስቲያን ግን ዓለምን መስላለች። እርስ በርሷ እየተባላች፣ እርስ በርሱ እየተባላ ቢኮዝ ሽጉጥ የያዘ ነብይም አይተናል አይደል? በቀደም ሽጉጥ የያዘ ነብይም አይተናል። ሽጉጥ የያዘ ነብይ ማለት ነው። ያገለገልኩ ባለሁበት ሰዓት ድንገት ዝቅ ስል ሽጉጥ ወደቀ ከጎኔ አለ። ያን ጊዜ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ አለ። ህዝቡ ሁሉ ያጨበጭብ ነበር አለ። ለምን አያጨበጭብ? ለምን አያጨበጭብ? መጽሐፍ ቅዱስ መሰለ ያየው። እኔ ራሴ ብኖር አጨበጭባለሁ በጣም። እኔ ራሴ ብኖር ያኔ ነው የምነካው ወንድሜ። ከዛ በፊት ስብከቱም መዝሙሩም ያልነካኝ ሰውዬ እንደተነካው ሆኜ እያጨበጨብኩ እያልኩ ምዘለው ያኔ ነው። አብዛኛው ሰው ያጨበጨበው ለምን መስሎ ነው? መንፈስ ቅዱስ ነክቶት መስሎ ነው? አይደለም። ያንን ነገር ሲያይ በሰላም አውጣኝ፣ በሰላም አውጣኝ ከዚህ ቤት ሁለተኛ ልመለስም እያለ እኮ ነው ያጨበጨበው። ስለዚህ ቤተክርስቲያን ራሱ በጣም ባሳዛኝ ሁኔታ የሰማይ ወፎች መጠለያ ሆናለች። እርኩስ መንፈስ ያለባቸው አገልጋዮች የሚባሉ ነቢያቶች ነን የሚሉ ሰማይ ዕውቅና ያልሰጣቸው ሰዎች በየመድረኩ ቆመዋል። ስለዚህ ብዙ ነገር ልናይ እንችላለን ገና። ነገር ግን የመሲሁ መንግስት ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት፣ ያን ጊዜ ጦርና የጦርነት ወሬ የሚባል ነገር አይኖርም። ሚክያስ ምዕራፍ 4 ከቁጥር 3 ጀምሮ እስከ 5 አንድ ተጨማሪ ጥቅስ እንጥቀስ። ሚክያስ ምዕራፍ 4 ከቁጥር 3 ጀምሮ በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉት በብርቶች አሕዛብ ላይ ይበይናል። ሰይፋቸውን ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰልፍ አያነሳም። ከእንግዲህ ወዲህ ሰልፍ ወይም ጦርነትን አይማሩም። የሰራዊት ጌታ የእግዚአብሔርም አፍም ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። አሁን ለምንድን ነው ሰው ሁሉ ቤት ሲሰራ በር የሚያደርገው? ለምንድን ነው? ነፋስ እንዳይመታው ነው። ሰው ሁሉ ቤት ሲሰራ ለምን በር ያስፈልገዋል? ለምን በር ከምን ለመጠበቅ ነው? ከሌባ። በዛ ሰዓት ግን ሌባ የሚባል ነገር አይኖርም። በር የምትሰራው ለጌጥ ካልሆነ በስተቀር በርህንም ክፍት አድርገህ መዞር ትችላለህ። ቤት ራሱ ከበር ነፃ ይወጣል ማለት ነው። በር ተዘግቶበት የኖረ ቤት በር አይዘጋበትም። በር የሚባል ነገር ላይኖርም ይችላል። በዛ ሰዓት ላይ ሌባ የሚባል ነገር የለም። ሌባ ከሌለ ደግሞ ምን የለም? ፖሊስ እና የፖሊስ ሰራዊት የሚባል ነገር የለም። ሚሊተሪ የሚባል ነገር የለም። ስልጠና አይወጡ ማለት እኮ ከእንግዲህ ወዲህ ሰልፍ አይማሩ ማለት። ስልጠና የፖሊስ የወታደር ሚሊተሪ ስልጠና የሚባል ነገር የለም። ሁሉም ወደ ምንድን ነው የሚዞረው? ወደ ልማት። መሪያችን ይህንን አንብበው ይሆን? ሁሉንም ነገር ወደ ልማት የሚሉት አላቅም። ጥሩ ነው። ወደ ልማትም ከዞረ ጥሩ ነው። እሺ፣ ስለዚህ ህዝብ ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን አለ። ስለዚህ የሚያስፈራው ምንም የለም። በሺው ዓመት መንግስት ላይ የሚያስፈራ ነገር የለም። እሺ፣ 10ኛ ፍጹም ጽድቅና ፍጹም ፍትህ ይሆናል። ኢሳይያስ 11 ቁጥር 5 ቅድም እንዳነበብ ነው በጽድቅ ይበይናል፣ በፍትህም ደግሞ ይፈርዳል። አያችሁ፣ ፍጹም ጽድቅ ፍጹም ፍትህ ይሆናል፣
መሲሁ በምድር የሚኖሩትን ሁሉ በጽድቅና በፍትህ ስለሚያስተዳድራቸው በፍርድ የሚበደል ድሃ አይኖርም። የዘመኑ ተገላቢጦሽ ማለት ነው። በፍርድ ምክንያት የሚበደል ድሃ አይኖርም። ለድሃ የሚፈርድ፣ ለድሃ የሚበይን፣ ለተበደለው የሚፈርድ ፍጹም ጽድቅ በተሞላ ሁኔታ የሚበይን ንጉሥ ስለነገሰ በዛ ሰዓት ላይ ተበደልኩ የሚል በደለኛ ድሃ አይኖርም። ኢሳይያስ ምዕራፍ 11 ቁጥር 5ን ብቻ እናንበብ። ኢሳይያስ ምዕራፍ 11 ቁጥር 5 ምን ይላል? የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ቁጥር 4 ነገር ግን ለድሆች በጽድቅ ምን ይላል? ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል እያለ ይቀጥላል። 11ኛ በኃጢአት ምክንያት ከተፈጥሯቸው ውጪ አደጋ የሚያደርሱ እንስሶች ሁሉ አደጋ ማድረስን ያቆማሉ። አንበሳ እንደ በሬ ገለባ ይበላል። ኢሳይያስ ምዕራፍ 11 እዚያው ከቁጥር 6 ጀምሮ እስከ 9 ድረስ ተኩላ ከበግ ጠቦት ጋር ምን ይላል? ይቀመጣል። ተመልከቱ ምን አይነትና ምን አይነት እንደሆነ። በይና ተበይ፣ አጥቂና ተጠቂ። ተኩላ ከበግ ጋር ከበግ ጠቦት ጋር ምን ይላል? ይቀመጣል። ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ታናሽም ልጅ ምን ይላቸዋል? ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸው በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። ታዲያ ምን ይበላል ለምትሉ ሰዎች ማለት ነው። ኦኬ እዚህ ጋር ያሉት በሙሉ ለእርሱ አሁን አሳዶ የሚይዛቸውና የሚበላቸው ሁሉ ያን ጊዜ ፈጽሞ አብረው ከእርሱ ጋር የሚሰማሩ የሚተኙ ከሆኑ ታዲያ ምን ይበላል ለሚል ጭንቅላት፣ እሺ አንበሳም እንደ በሬ ገለባ ይበላል። ገለባ እንዳያልቅ ደግሞ ዘመኑ የልማት ዘመን ነው፣ የእርሻ ዘመን ስለሆነ ገለባ ምን አይልም፣ አይጠፋም። አንበሳም እንደ በሬ ገለባ ይበላል። የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በእፍኝት ቤት፣ በኮብራ እባብ እንደማለት ነው፣ በእፍኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ምን ትላለች? ትሞላለች። ጥፋትና ጉስቁልና የሚባል ነገር የለም። አውሬዎች የአውሬነት ተግባራቸውን በሰው ልጅም ላይ እርስ በርሳቸውም ፈጽመው ምን አይሉ አይጠቀሙም ማለት ነው። አየክ ያን ጊዜ ጥፋት የሚባል ነገር፣ ስጋት የሚባል ነገር የለም። በሺው ዓመት መንግስት ከሰው ልጆች ላይ የሚነሳው በዚያ ምድር ላይ በዚያ መንግስት ውስጥ ከሚንቀሳቀሱ ሰዎች ላይ የሚነሳው ነገር ቢኖር ፍርሃትና ስጋት፣ እንዲህ ቢሆን እንደዚያ ቢሆን የሚባል ነገር የለም። በኮብራ እባብ ገደል ውስጥ ሕፃን ልጅ ምን ይላል? ይጫወታል። በሌላ ቋንቋ እናትህ በዛ ሰዓት ላይ ብትወልድ የምታጫውት በምንድን ነው? በእባብ ነው የምታጫውት። ኦኬ አሁን ለሕፃኑ ልጅ የሆነ እንትን ነው ጌም ነው የምትሰጠው ወይ መጫወቻ ዕቃ ነው የምትሰጠው። በዛ ሰዓት ላይ ፉኝት ትሰጠዋለህ። በፉኝት ገደል ላይ እጁን አስገብቶ ምን ይላል? አንበሳ ምን ይበላል? ገለባ ይበላል። አይታችኋል የጆባ ዊትነሶችን ፒክቸር? አንበሳ ምናምን ተደግፈው አንበሳው ከተማ ገብቶ ምናምን ነገር አስፓልት ላይ አንበሳ ዘና ብሎ ማለት ነው። ሰው አይፈራውም። በጎን ወክ እያደረገ ያልፋል። ይችን መንግስት እግዚአብሔር ያወርሰን። ከአንበሳ ጎን ፎቶ ለመነሳት ያብቃል። አንበሳ የሚመስል ፓስተር ስላለ ከሱ ጋር ተነሳ። በዛ ዘመን ይሄ መንግስት እኛን የሚመለከት አይደለም። እኛ እንደውም ከእርሱ ጋር እኮ አብረን ምን የምንል ነን? የምንነግስ ነን። ነገር ግን ምድር ላይ የምንንቀሳቀስ አይመስልም። በዘመኑ ላይ
በሺው ዓመት መንግስት ላይ ቤተክርስቲያን ቅዱሳን በምድር ላይ ከሰዎቹ ጋር አብረን የምንንቀሳቀስ አንመስልም። ቢኮዝ ስጋችን የምን አካል ሆኗል? የትንሣኤ አካል ሆኗል። የትንሣኤ አካል ደግሞ ለዚህኛው ምድር ሲስተም የሚመች አይደለም። ባገኘው አጋጣሚ ስትሰወርባቸው በሉ በኋላ እንገናኛለን ብለህ እነሱ በበሩ ሲወጡ አንተ በዚህ ስትወጣ ጥሩ ይመጣል? አይመጣም። እስኪ ትንሽ ልቅመስ ብለህ አብራቸው በልተህ ከዛ በኋላ ያሉትን ቀጣይ 20 ዓመታት ሳትበላ ሰላም ስትኖር ሰዎቹ ኮንፊውዝድ ይሆናሉ። እነሱ በትንሣኤ አካል አይደለም የገቡት። አደራችሁን የሺው ዓመት መንግስት ነዋሪዎች የትንሣኤ አካል አልተጎናጸፉ። እኛንን አልቲሜት ግሎሪፊኬሽን ውስጥ የገባን። ስለዚህ በምድር ላይ እንደምንንቀሳቀስ የሚናገር ጥቅስ የለም። ነገር ግን በተራራ ላይ ያለች ከተማ እንደሚል በከዋክብትም ስለመሰለን እንደ ሴሌስቲያል ፓወር ሆነን ምክንያቱም የትንሣኤ አካል ስለለበስን ችግር የለም። በዛ ሰዓት ላይ እሱም የሚያደርገን ቦታ ላይ ያደርገናል። የተረጋገጠ ጥቅስ ግን የለም። እኔ ወክ መብላት ፈልጋለሁ የምትሉ ሰዎች ካላችሁ የተረጋገጠ ጥቅስ የለም። እዛ ስንሄድ ግን እናየዋለን። ቀኑ ጊዜው ሲደርስ እናያለን። እንደ ሴሌስቲያል ፓወር እንደ ፀሐይ እንደ ጨረቃ ግን እንዲያውም ጭራሽ በእግዚአብሔር ክብር በሆነችው በቤተ ክርስቲያን አማካኝነት አህዛብ በእርሷ ብርሃን እንደሚንቀሳቀሱ ምን ይላል ይናገራል። እና ፈጽሞ ምድር ላይ አይደለም እንትን የምንለው። የመጨረሻ 12ኛ ማለት ነው አካለ ጎደሎ መሆን ይቀራል። እቺ በጣም ወሳኝ ነገር ናት። አካለ ጎደሎ መሆን ይቀራል። በኃጢአት ምክንያት በሰው አካል ላይ የተፈጠረው የትኛውም የአካል ጉድለት በሙሉ ይጠፋል። አንደኛ በተፈጥሮ፣ ሁለተኛ በአደጋ በጦርነት የሚፈጠር የትኛውም የአካል ጉድለት በሙሉ በሺው ዓመት መንግስት ውስጥ ምን አይልም አይኖርም። ለምን በሚባልበት ጊዜ በሺው ዓመት መንግስት ውስጥ ጦርነት፣ የጦርነት ወሬ፣ አደጋ የሚባል ነገር የለም። ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት ነው የሚሆነው። በተፈጥሮ ምክንያት የጎደሉ ነገሮች በሙሉ የሚስተካከሉበት ቢኮዝ ተፈጥሮ ራሱ በመቃተት ውስጥ ነው። ከምን እስከ ምን ድረስ? ከሰው አካል ጀምሮ እስከ ምድር ድረስ። ምድረ በዳው ስቢን ይጠግባል፣ ደረቁ በልምላሜ ይሞላል። ገነት ምድር ለ1000 ዓመት ገነት ትሆናለች። የሰው እድሜ እንደ ዛፍ እድሜ ይረዝማል ብለናል። እንደዛ ከሆነ ጤንነታቸው ምን ያለ ይሆናል? የተጠበቀ ይሆናል። የአካል ጉድለት አይኖርም። በኃጢአት ምክንያት የመጣ የአካል ጉድለት፣ በአደጋ ምክንያት የሚፈጠር፣ በጦርነት ምክንያት የሚመጣ የትኛውም ጉድለት በሙሉ በሺው ዓመት መንግስት ውስጥ ምን አይልም አይኖርም ማለት ነው። የሺው ዓመት መንግስት ለጤንነት ለአካል ጉድለት ሙላት የሚሆን ከሆነ የኛ መንግስት ምን ሊሆን ነው? የኛ መንግስት ደግሞ ከዚያ በላይ ነው። ሐዘን፣ ስብራት የሚባል ነገር፣ ድንገት ያጣችሁትን ሰው ያጣችኋትን እህታችሁን ፈጽሞ መለያየት የሚባል ነገር የለም። እንባ ሁሉ ምን ይላል? ይታበሳል። ሐዘን ሁሉ አይኖርም። ልባችን ስብር ያለበት ነገር በሙሉ በሚቀጥለው አይኖርም። ቢኮዝ በተለይ ክርስቲያን ሆነው ያንቀላፉ ወንድሞች እህቶች ከሆኑ እናገኛቸዋለን። ያን ጊዜ ከዘላለም እስከ ዘላለም በክብር ከእርሱ ጋር ነግሰን ነው የምንኖረው። ምንኛ መታደል ነው! ያጣኸውን ወንድምህን አታጣውም። ያጣሃትን እህትህን አታጣት። ዋው! ለዛ ነው አንዳንድ ሰው ድንገት ሞተ ሲባል አንድ የምንጠይቀው ጥያቄ አለ። በጌታ ነው እንላለን። በጌታ አይደለም ሲሉ እሱ ሌላ ተጨማሪ ምንድነው? ሐዘን ነው። ፎርኤቨር ከዛ ሰው ጋር ምን አንገናኝም። ለምሳሌ በጣም ያሳደገችኝ አያቴ ነበረች። አምና አይደለም የሞተችው። ስለዚህ ከዛች ከመወዳት አያቴ ጋር ለመቼን የተለያየ ነው? ለዘላለም። የምወዳቸው ጓደኞች ነበሩኝ፣ በሞት ባደጋ የተለያየን። እነርሱን ሳስብ ሐዘን ውስጥ እገባለሁ። ሲነግሩኝ ያኔ ሐዘኔ ከዚህኛው ይልቅ ለየትኛው ነው የሚሆነው? ለዚያኛው። ፈጽመው እነዚህ ሰዎች ተስፋ የሌላቸው ናቸው። አንገናኝም፣ ለዘላለም አንገናኝም። በምን አይነት
ፍርድ ውስጥ ሆነው ነው ለዘላለም የሚቀጥሉት። ኦ ማይ ጋድ! በነጭ ዙፋን ፍርድ ሁሉም ወደ እሳት ባህር ምን አሉ? ተጣሉ። ከዘላለም እስከ ዘላለም ምን ይላሉ? ይሰቃያሉ። ከማንና ከማን ጋር? ከሰይጣንና ከዲያብሎስ ጋር፣ ከሰይጣንና ከመላእክቶቹ ጋር ወይም ደግሞ ከአጋንንቶች ጋር ማለት ነው። ከዘላለም እስከ ዘላለም ሲሰቃዩ ሰይጣንና አጋንንቶች፣ አብሮ የሰው ልጅ ደግሞ ከነርሱ ጋር ተስማምቷል። ስለዚህ ከዘላለም እስከ ዘላለም እየተሰቃየ ይኖራል። እኛ ግን ከዚህ አመልጠናል። እግዚአብሔር ይመስገን። ለዛ ነው ለቤተሰቦቻችሁም ለጓደኞቻችሁም ላገኛችሁ ሰዎች ሁሉ ወንጌል ሰበኳቸው። አይ ነው ወንጌል መስበክ አሁን እንደ ፋርነት እየታየ ነው። ወንጌል መስበክን ለአገልጋይ ያሳልፋችሁ የሰጣችሁ ሰዎች ሁላችንም ካህናቶች ነን። የእርሱን በጎነት እንድንናገር ተጠርተናል። የእርሱ አምባሳደሮች ነን። ሰዎችን ከእግዚአብሔር ጋር ታረቁ ብለን የምንለምን አባባ እናመሰግንሃለን። ስለዚህ ምናልባት ታክሲ ስትሄድ አንድ ነገር አስባለሁ። በታክሲ ስንሄድ ወደ መርካቶ ወይ ከመርካቶ ወደዚህ ስንመለስ ከጎናችሁ የተቀመጠው ሰው ከዚህ በኋላ ለዘላለም ከጎናችሁ አይቀመጥም። ምናልባት በዛ ሰዓት ከጎናችሁ ያስቀመጠው እድል እየሰጠው ሊሆን ይችላል። ምስክርነት ጸጋ ደግሞ ያላችሁ እንደዚህ አይነት ነገር ተጠቀሙ። ስለዚህ ዛሬ በሙላት ያጠና ነው የክርስቶስ ኢየሱስ መንግስት። ኢየሱስ ክርስቶስ እስራኤልን በሚመለከት ወይም ከእስራኤል ጋር በተያያዘ ታላቅ ምንድነው? ንጉስ ነው የሚለውን የተመለከተ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ መዝሙር 22 የኢየሱስ ክርስቶስ መከራ ሞት፣ መዝሙር 23 የኢየሱስ ክርስቶስ ትንሣኤና ታላቅ እረኝነት፣ መዝሙር 24 ደግሞ ከቤተ ክርስቲያን ጋር በተያያዘ የተባረከ ተስፋዋ እና ተናፋቂ ሙሽራዋ፣ ከእስራኤል ጋር በተያያዘ ደግሞ ታላቁ ንጉስ። እግዚአብሔር ይመስገን። በሚቀጥለው ደግሞ እንግዲህ ገላትያን እንመለከታለን ማለት ነው። እንጸልይ።